ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ የደረጀ ሀብት ወልድ ነኝ። አማራ ክልል በተለይ በሰሜንና ደቡብ ወሎ ዞኖች በመከላከያና በፋኖች መካከል የሚካሄደው አውደ ውጊያ ተባብሶ ቀጥሏል። በተንታና በመቅደላ ወረዳ ትናንት ሙሉ ቀን ሲካሄድ በዋለው አውደ ውጊያ በትንሹ ወደ 100 የሚጠጉ ወታደሮች ሰለባ መሆናቸውን የፋኖ አመራሮች አስታውቀዋል። በአካባቢው ውጊያው ያገረሽው መከላከያው በመድፍ በቢኤም 107 በዙ 23 እና በሞርተሮች ታግዞ ከባድ ውጊያ በመክፈቱ ነው ተብሏል። በተንታና መቅደላ ወረዳ እንዲሁም በማሻ ከተማ ዙሪያ የተደረገው ይህ ከባድ አውደ ውጊያ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱ ነው የተነገረው። በሜካናይዝ ደረጃ የመጣውን ኃይል የገጠሙት የልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ከሼህ ሁሴን ጅብሪል ብርጌድ ጋር በመጣመር እንደሆነም ተገልጿል። በጉዳዩ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። በትናንትናው ዕለት ከቆቦ ከተማ ወጥተው የጠፉትን ወታደሮች ለመያዝ ፍለጋው ዛሬም ተጠናክሮ መቀጠሉን የቆቦ ከተማ ነዋሪዎች ተናገሩ። ወታደሮቹ ምናልባት በከተማ ውስጥ አድረው ከሆነ በሚል በመውጫና መግቢያ ኬላዎች ላይም የተጠናከረ ፍተሻ እየተካሄደ ነው ብለዋል። በከተማዋ የቀሩት ወታደሮች የከዱ ጓዶቻቸውን ለመያዝ በከባድ መሳሪያ ሽፋን ታግዘው በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ጭምር ተንቀሳቅሰው አሰሳ እንዲያካሄዱ ከአዛዦቻቸው መመሪያ የተሰጣቸው ቢሆንም ወታደሮቹ ግን የፋኖን ጥቃት በመፍራት መንቀሳቀስ እንዳልቻሉ ነው የተናገረው። ይህን ተከትሎ ወታደራዊ አዛዦቹም የጠፉትን ለመፈለግ የምልካቸው ወታደሮችም ሊጠፉብን ይችላሉ በሚል ስጋት በየገጠሩ እየዞራችሁ ፈልጉ ብለው አውርደውት የነበረውን መመሪያ እንዲተገበር ማስገደዱን ትተውታል ተብሏል። በከተማዋ ዙሪያ ከሚገኙ ገጠራማ መንደሮች አንድ አርሶ አደር የምግብ እህል ለማስፈጨት ትናንት ጥር 22 ቀን ማለዳ ወደ ቆቦ ከተማ እየገባ እንዳለ ኬላ ላይ በነበሩ ወታደሮች ተይዞ ስትመጣ የከዱ የእኛን ጓዶች አይተሃል ወይ በሚል የተጠየቀ ሲሆን አርሶ አደሩም ብዙ ወታደሮችን አይቻለሁ፣ ሆኖም የከዳንና ያልከዳን መከላከያ መለየት አልችልም የሚል ምላሽ በመስጠቱ ድብደባ እንደተፈጸመበትም ተገልጿል። በከተማዋ አሰሳ እያደረጉ የሚገኙ ወታደሮች እንዲሁም አንዲት እናትም በተመሳሳይ የእኛን ጓዶች በዚህ አካባቢ አይተሻሉ ብለው ሲጠይቋት በአፋፉ ዝለቁና ጥሯቸው የሚል ምላሽ በመስጠቷ በጥፊና በቦክስ እንደመቷት የዓይን እማኞች ተናግረዋል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል ከሁለት ጋንታ በላይ የሚሆኑ ወታደሮች ትናንት ጥር 21 ቀን 2018 ዓ.ም አመሻሹን ከነሙሉ ትጥቃቸው ከየሃዶቻቸው ከድተው እንደጠፉ መዘገባችን ይታወሳል። በብልጽግናና በህወሓት መካከል ግጭቱ በተባባሰበት በአሁኑ ወቅት አድዋ አካባቢ የድሮን ጥቃት መፈጸሙ ተሰማ። ትናንት ጥር 22 ቀን ከሌሊቱ 9 ሰዓት ከ40 እስከ 10 ሰዓት አካባቢ እንትጮ በተባለችው ከተማ መናኸሪያ አጠገብ ለ3 ተከታታይ ጊዜያት ድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ተናግረዋል። እንትጮ በአድዋና በአዲግራት መካከል ያለች አነስተኛ ከተማ ነች። የደረሰው ዝርዝር ጉዳት ባይታወቅም ሰዎች እንደሞቱ እንደቆሰሉና መኖሪያ ቤቶች እንደፈራረሱ ተረጋግጧል። ከዛሁን ከዘገየ የእንትጮ ከተማ ፖሊስ አዛዥ ተስፋ ያማረ እንደተናገሩት ከዚህም በተጨማሪ በከተማዋ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽመዋል። ጥቃቱ ከሌሊቱ 9 እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ገልጸዋል። የመጀመሪያው የድሮን ቦምብ ያረፈው በመኪናዎቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈ አስታውቀዋል። የተሽከርካሪ ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱን ተናግረዋል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው ሁለቱም መኪኖች ማለትም አይሱዙና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበሩ። የእንትጮ ከተማ መንግስት ኮሚኒኬሽን ጽሕፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃም ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበር ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነ ጽፈዋል። በአሁኑ ሰዓትም በትግራይ በበርካታ አካባቢዎች የድሮን አሰሳ መቀጠሉን የሚናገሩት የዓይን ምስክሮች በተቻለ መጠን ማህበረሰቡ ህዝብ በብዛት ከሚሰበሰብባቸው ቦታዎች ራሱን በማቀብ ጥንቃቄ እንዲያደርግ ጥሪ እያቀረቡ ናቸው። ይህ በእንዲህ እንዳለ በጠለምት አካባቢ ተባብሶ በቀጠለው አውደ ውጊያ ከወዲሁ የተወሰኑ የመከላከያ ሰራዊት አባላት እጅ መስጠት እንደጀመሩ የሚያሳዩ መረጃዎች እየወጡ ናቸው። በሰሜን ኢትዮጵያ የተቀሰቀሰውን ግጭት ተከትሎ የአላማጣ ከተማና የአጎራባች አካባቢ ነዋሪዎች እየተፈናቀሉ መሆናቸውን ኢሰመኮ አስታወቀ። በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ግጭት ለነዋሪዎች መፈናቀል ምክንያት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታ ወደ ከፋ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ኢሰመኮ ይህን የገለጸው ትናንት አርብ ጥር 22 ቀን 2018 ዓ.ም ምሽት ባወጣው መግለጫ ነው።
ግጭቶቹ በወደዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩበት ከቆዩበት አላማጣ ከተማና ከሌሎች አካባቢዎች እየተፈናቀሉ መሆናቸውን እንዲሁም በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተገነዘበም ኮሚሽኑ ገልጿል። በተለይ በጠለምት በመጋሌና በአብዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎችን ሕይወት፣ የአካል ደህንነት፣ ነፃነትና ንብረት መብቶች ላይ ስጋት የሚጥሉ ሁኔታዎች መፈጠራቸውን ኢሰመኮ አመልክቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ ጥሪ ያቀረበው ኢሰመኮ የግጭቱ ተሳታፊዎች በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም አሳስበዋል። እነዚህ አካላት ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም ኮሚሽኑ ጥሪ አቅርበዋል። አክብሮት ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን ጨምሮ በተለያዩ ወቅታዊ የአውደ ውጊያ ውሎችና ሌሎች መረጃዎች ላይ ያተኮረውን የዛሬውን ዝግጅታችንን እንድትከታተሉ እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። ባለፉት 2 ቀናት ውስጥ በተለያዩ የአማራ ክልል አካባቢዎች የተካሄዱ አውደ ውጊያዎችን መረጃዎችን ያካፍለናል። እንደዚሁም በጠለምት አካባቢ ተጀመረ ስለተባለው ግጭትም ከጀርባው ስላለው አጠቃላይ ሁኔታ ያሉንን መረጃዎች እናካፍላችኋለን። የተለያዩ የአማራ አካባቢዎች የተካሄዱ የህልውና ተጋድሎዎች አሁን በቀረበልን እንግዲህ ሌሎችም ያልተሸፈኑ አካባቢዎች እንዳሉ ገምታለሁ። የደረሰውን ኪሳራ በአጠቃላይ አገዛዙ ከፍተኛ ወታደራዊ ኪሳራ እንደደረሰበት በቀላሉ መገመት የሚቻል ይመስለኛል። እንግዲህ ሰሞኑን እየደረሰበት ካለው ሽንፈት የአማራ ፋኖ ብሔራዊ ንቅናቄ መመስረቱንም ተያይዞ ያገዛዙ ሰዎች ስብሰባ ተቀምጠው ነበር። በወታደራዊ ሹማምንቶቹ ያለው ሁኔታ አስፈርቷቸዋል። በተለይ ሚሊሻ አድማ በታኝና የመከላከያ ሰራዊት አባላት ከምድብ ቦታቸው እየሸሹ መሆናቸው ከፍተኛ ስጋት ውስጥ እንደከተታቸው ነው የሚነገረውና በወታደራዊ ማጥቃት ውጤት እንደማይመጣ ተረድተው ፕሮፓጋንዳው ላይ ከፍተኛ ስራ እንዲሰራ ለዚህም በተለይም ከወልቃይት ራያ ጋር በተያያዘ ይህንን ትግል ሊያደናቅፍ በመሃላቸው ክፍፍል ሊፈጥር የሚችልን አጀንዳ በማምጣት በፕሮፓጋንዳው ሰፊ ስራ እንዲሰራ ከውሳኔ ላይ መድረሳቸውን የሰማ ነው። እስቲ ምን ማለት ይቻላል ከዚህ አንጻር? መሳይ የአማራ ፋኖ ብሔራዊ ንቅናቄ በአንድ ድርጅት ተሰባስቦ በአጠቃላይ በሁለት የነበሩት በአንድ አንድ ድርጅት ተሰባስቦ ለቀጣይ ትግል አዲስ አደረጃጀት ፈጥረው ሰፊ እንቅስቃሴ ማድረግ በጀመሩ ገና በመጀመሪያው ሳምንት የብልጽግና አገዛዝ እንቅልፍ የነሳው ይመስለኛል። ምክንያቱም የፋኖ ኃይሎች ወልቃይትን፣ ጠገዴን፣ ጠለምትን፣ ራያን የህወሓት ኃይሎች ሊወሩት ነው። የፋኖ ኃይሎች ከፌዴራል መንግስቱ ጋር ብቻ ነው እየተጋጩ ያሉት፣ ለድንበር ለመሬታቸው እየታገሉ አይደለም በማለት ፖለቲካዊ ፕሮፓጋንዳ ለመርጨትና የአማራ ህዝብ ከአማራ ፋኖ እንዲነጠል ለማድረግ አሁን ያገዛዙ የደህንነት ኮሚቴ ከ3 ቀናት በፊት በደብረ ዘይት ከተማ በጠቅላይ ሚኒስትሩ አማካኝነት ስብሰባ ተቀምጠው ከወታደራዊ እንቅስቃሴው በተጨማሪ በከፍተኛ ደረጃ የፖለቲካ ፕሮፓጋንዳ በመንዛት የአማራ ፋኖ ከአማራ ህዝብ እንዲነጠል ለማድረግ እነዚህ ለራሳቸው ጥቅም ነው የሚታገሉት፣ ለድንበር አይታገሉም ማለት። ሁለተኛ ደግሞ የአማራ ህዝብንና የትግራይ ህዝብን የማያቋርጥ ግጭት ውስጥ እንዲገባ ለማድረግ ለዘንተ ዓለም ግጭት ውስጥ ገብተው እርሱ የራሱን የቤት ስራ እየሰራ ነገር ግን እነዚህን ሁለት ህዝቦች በግጭት ለረጅም ጊዜ እንዲቆዩ በማድረግ ከፍተኛ ሴራ ጠንሶ ፕሮፓጋንዳውን እየረጨ ይገኛል። ነገር ግን የፋኖ ኃይሎች ትኩረታችን ከብልጽግና በላይ ሌላ ጠላት የለንምና በዚህ ጠላት ላይ ብቻ አነጣጥረን ሌላው በጊዜ ሂደት የሚፈታ ነው። ሁለተኛ ችግር ሊሆን ይችላል። የመጀመሪያው ችግራችን ግን የብልጽግና አገዛዝ ነው። ለአማራ ህዝብ ከፍተኛ ለአማራ ህዝብ ብቻ ሳይሆን አጠቃላይ ለኢትዮጵያ ህዝብ ከፍተኛ የሆነ ችግር እየፈጠረ ያለው ይሄን መንግስት ሳንጥል ወደ ሌላ ልናይ አንችልም በማለት ትኩረታቸውን በሙሉ ከብልጽግናው አገዛዝ ላይ ማድረጋቸው እጅግ በጣም አስጨንቆታል። እንግዲህ በወታደራዊ ዘመቻ በርካታ ወራትን ያስቆጠረ ዘመቻ አድርጓል። የተለያየ የዘመቻ ስም በመስጠት ከ10 እና ከ15 ጊዜ በላይ ወታደራዊ ዘመቻ ቢያደርግም የፋኖ ኃይሎች ሊቀመሱት አልቻሉ። ምናልባትም ጉዳት የደረሰበት የአማራ ህዝብ ያልታጠቀው ኃይል ስለሆነ በሱ ላይ ካልሆነ በስተቀር በፋኖ ኃይሎች ላይ የወረወረው ድሮን፣ የተኮሰው መድፍ፣ የለቀቀው ቁምቡላ ሰላማዊ ህዝቡን ከመፍጀት ውጭ በፋኖ ኃይሎች ላይ ምንም ተጽዕኖ አለማምጣቱን እየተመለከትን ነው። አጠቃላይ በፖለቲካው አመለካከትም ቢሆን አሁን በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በምስራቅ ጎጃም፣ በምዕራብ ጎጃም፣ አጠቃላይ በጎንደር በ4ቱ ዞኖች፣ በወሎ 3ቱ ዞኖች፣ በአጠቃላይ በአማራ ክልል በሚገኙ ዞኖች ላይ ያለው ወታደሩ፣ አድማ ብተናው፣ ፖሊስ፣ ሰላም አስከባሪ ኃይል የሚባለው በአጠቃላይ
እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝ አንድ ሁነኛ ማስረጃ እንኳን መጥቀስ ይቻላል። መሳይ እንግዲህ በምስራቅ ጎጃም በሁሉም ወረዳዎች ላይ በግዳጅ ታፍሰው ወታደራዊ ስልጠና በደብረ ማርቆስ ከተማ የፖሊስ ማሰልጠኛ ተቋም ላይ 1330 ከምስራቅ ጎጃም የተሰበሰቡ የአገዛዙን ጦር ያለ ፍላጎታቸው እንዲቀላቀሉ ተደርገው ገና ከማሰልጠኛ ሳይወጡ 850ዎቹ ከማሰልጠኛ ጠፍተው አብዛኛዎቹ የፋኖ ኃይሎችን የተቀላቀሉት። ይሄ የሚያሳየው የአገዛዙን ጦር መሳሪያ አንግቦ ስልጠና ወስዶ የፋኖ ኃይሎችን ለመውጋት ፍላጎት የሌለው ህዝብ እንደሆነ ሁነኛ ማረጋገጫ ነው። ይሄ የፋኖ ኃይሎች እጅግ በጣም ተደራጅተዋል፣ ታጥቀዋል፣ ፖለቲካዊ ምክንያትም አላቸው። ይሄንን ማክሰምና ማጥፋት ስላልቻለ አሁን አቅጣጫ በማስቀየስ የብልጽግና ኃይል የአማራ ድንበርን ለማስከበር እየተዋጋ ነው በማለት የዛሬ ዓመት በአማራ ክልል የሚተዳደረውን የጠለምት ወረዳን አፍርሶ አስተዳደሩን ወረዳ አመራሩን አፍርሶ እነዚህ ወረዳ አመራሮችን ከወረዳው አባሮ በወታደራዊ አመራሮች ወረዳውን ካስተዳደረ 1 ዓመት አልፎታል። የአማራ ክልል በተሳታፈ መንገድ ወደ ጦርነት እንዲገባ ለማድረግ ከትግራይ ህዝብ ጋር ለማጋጨት ከፍተኛ ጥረት እያደረገ እንደሆነ የአማራ ፋኖ በዋናነት የአማራ ህዝብ በዋናነት ጠላቱ ማን እንደሆነ በደንብ አድርጎ ጠንቅቆ ያውቀዋል። አሁን ተጨናንቋል። አገዛዙ ከፍተኛ ጭንቀት ውስጥ ነው ገብቶ ያለ። ድንበርህን እየወሰዱብህ ነውና አቅጣጫህን ወደ እኔ ትተህ ወደ ህወሓት ኃይሎች መሳሪያ አንቃታ አንሳብ ለማለትና አቅጣጫ ለማስቀየስ ከፍተኛ ጥረት እያደረገ እንደሆነ ነው የፋኖ ኃይሎችም የፋኖ አመራሮችም የአማራ ህዝብን እየተረዳ የሚገኘው። መሳይ እንግዲህ የፕሮፓጋንዳው አቅጣጫ አንዱ ማዕከል የወልቃይት ጠለምት ራያ ጉዳይ እንደሆነ ተፈልጓል። ስለዚህ እዛ አካባቢ የሚጫር እሳት ከምንም በላይ ጦርነቱን በህወሓትና በፋኖ መሃል ያደርጋል የሚል ስሌት በብልጽግናዊ ዘንድ እንዳለ ይታወቃል። አብይ አህመድ በዚህ እርግጠኛ ነው። ለዚህም ነው ይህንን ያህል ጊዜ የወልቃይትንም የራያንም የጠለምትንም ጉዳይ ምላሽ ሳይሰጥ ወደዚህም ወደ ግራም ወደ ቀኝም ማለት ሳይችል ኪሱ ውስጥ ካርዱን አስቀምጦ ለዚህን ወቅት ላይ ለመጠቀም የፈለገው አሁን የመጨረሻው ጊዜ መጣ ይመስላል። የፋኖ አንድነት ያንን መንደር የነቀነቀው ነው። በጣም ከፍተኛ ስጋት ውስጥ እንዳሉ በቀላሉ መረዳት ይቻላል። ስለዚህ አቅጣጫ ለማስቀየስ ፕሮፓጋንዳው ላይ ከፍተኛ ትኩረት በመስጠት ሁሉም ሚዲያዎች በግራ በቀኝም ያሉ ደጋፊዎች ሆኑ ጭምብል የለበሱትም ጭምር በዚህ ጉዳይ ላይ ሰፊ ትኩረት እንዲሰጡ ነው የተደረገው። ህወሓት በእርግጥ ይህንን ጉዳይ አያደርግም ያደርጋል የሚለው እዚህ ላይ አቋም ይዞ ትክክለኛውን መረጃ ለህዝብ መስጠት ያስፈልጋል። ህወሓት እንዲህ አይነት ትንኮሳ ውስጥ መግባት እንደሌለበት ይታመናል። ምክንያቱም ለትግራይ ህዝብ የሚበጅ አይደለም። ወልቃይት ራያ ጠለምት የሚለው አጀንዳ አሁን ለትግራይ ህዝብ ቀዳሚው አጀንዳ አይደለም። የትግራይ ህዝብ በርካታ ችግሮች አሉበት። በማዕከላዊ መንግስት ውስጥ ጥቅሙን ማግኘት ያልቻለ እንደ ዜጋ ጥቅሙን ሊያስከብር ያልቻለ ነው። እንደምንሰማው ከሆነ በጀት ተዘግቷል። መሰረታዊ አገልግሎቶች እየተቋረጡ ነው ያሉት። ይህንን ያላገኘ የትግራይ ህዝብ ከአማራ ህዝብ ጋር ሊያጋጨው ወደሚል አጀንዳ በአሁን ሰዓት ገብቶ ጦር ይመዛል እሳት ይለኩሳል ተብሎ የሚታሰብ አይደለም። ይህ አጀንዳ የብልጽግና ነው። ጠለምት ላይ የሚዋጉት ኃይሎች እነማን እንደሆኑ ከህወሓትም በኩል መግለጫ እስካሁን የተሰጠበት ሁኔታ የለም። በዛ አካባቢ እሳት በመለኮስ ፋኖን ጎትቶ ወደ ጦርነት ለማስገባት በዚህም የፋኖን አንድነት ከወዲሁ ለማጨናገፍ የታለመ ዘዴ እንደሆነ በግልጽ መረዳት ይቻላል። ነገሩን በጥንቃቄ መመልከት ይገባል። ከምንም በላይ የትግራይ ተወላጆችንም የአማራ ተወላጆችንም ባይተዋር ያደረገው የብልጽግናው አስተዳደር በኢትዮጵያ ላይ ያሰፈነው ትልቅ ብሔራዊ አደጋ አለ። ያንን ብሔራዊ አደጋ ከመዋጋትና ከመመከት የሚቀድም ምንም አይነት አጀንዳ ሊኖር የሚገባ አይደለም። ከዛ አንጻር ነው መታየት ያለበት። ብልጽግና ያገኘውን ቧጦ ፈንቅሎም ቢሆን ስልጣኑን ለማስቀጠል ይፈልጋልና እዚህ ላይ ሁሉም ኃይሎች ጥንቃቄ ማድረግ ይገባቸዋል። ሌሎች አጀንዳዎችም በቀጣይ ሊመጡ ይችላሉ። እዚህም እዛም አብይ አህመድ እሳት ሊለኩስ የመቻሉ እድል ሰፊ ነው። ስልጣኑን ለማስጠበቅ ማንኛውንም አይነት እርምጃ ከመውሰድ ወደኋላ የሚል አይደለምና መሳይ ይሄ ስርዓት እኮ 9 ድስት ነው የጣደው። 9ኙም ማማሰል አቅቶት 9ኙም ያረረበት መንግስት እንደሆነ የኢትዮጵያ ህዝብ በደንብ አድርጎ ተረድቷል። በአፋር በኩል እኮ የህወሓት ኃይሎችን ለሁለት ሰንጥቆ የተወሰኑ የሰላም ኃይሎች በሚል መሐራ መሬት በማለት ወደ አፋር ክልል አስገብቶ የትግራይን ህዝብና የህወሓት ኃይሎችን እርስ በርሳቸው ለማጋጨት ሙከራ አድርጎ ግማሽ ቀን ባልሞላ ውጊያ ብትንትኑ እንደወጣ ይታወቃል። የፌዴራል መንግስቱ እነዚህን ኃይሎች በደንብ አድርጎ አስታጥቆ በጀት መድቦ ዩኒፎርም አልብሶ የህክምና ባለሙያዎችን መድቦ ስንቅና ትጥቅ ሰጥቶ ህወሓትን እንዲወጉለት ለማድረግ ከትግራይ ህወሓት ኃይሎች ያፈነገጡ ኃይሎችን ስቦ በገንዘብ በመደለል በስልጣን በመደለል ተስፋ በመስጠት አምጧቸው ነበር። ነገር ግን እነዚህ የህወሓት ኃይሎች አይደለም ያጠፏቸው። የአፋር ህዝብ ከሰሞኑ ያደረገውን ነገር መቼም በሚዲያ ሳትከታተሉ የቀራቸው አይመስለኝም። የአፋር ህዝብ እኛ መሬታችን የጦርነት አውድማ መሆን የለበትም ውጡልን በማለት ውጊያ ገጥሞ እነዚህም የሰላም ኃይል የሚባሉ ሰላም የሚነሱ የትግራይን ህዝብ ክህደት የፈጸሙ ኃይሎች በተለይ በዋናነት በጌታቸው ረዳ ተልእኮ
ተሰጧቸው የትግራይን ህዝብ ሰላም ለመንሳት እንቅስቃሴ እያደረጉ ያሉ ኃይሎችን በመጀመሪያ በራያ አካባቢ ሞከሩ፣ በኋላ በአፋር አካባቢ ሞከሩ፣ አሁንም ወደ ጠለምት አካባቢ መጥተዋል የሚባል ነገር አለና የትግራይ ህዝብ በታሪኩ ከመቼውም ጊዜ በላይ ከፍተኛ ውርደት የደረሰበት በዚህ በብልጽግና ስርዓት ስለሆነ ምናልባት ህወሓት እንኳን ትንኮሳ ቢያደርግ የትግራይ ህዝብ አሁን ጥያቄው ጠለምት አይደለም፣ ጸገዴ አይደለም፣ ወልቃይት አይደለም፣ ራያ አይደለም። መጀመሪያ በሰላም ለመኖር በትግራይ ባንክ ለማውጣት ገንዘብ የለም እየተባለ ነዳጅ ተከልክለው አሁንም በዙሪያቸው የመከላከያ ኃይሉ አጥሮ በመያዝ ምርቶች ወደ ትግራይ እንዳይገቡ ለማድረግ ከፍተኛ ጫና እያደረሰበት ያለና የትግራይን ህዝብ አሜን ብሎ ተንበርካኪ ሆኖ ባሪያ ሆኖ እንዲገዛ ለማድረግ ብልጽግና እቅድ አቅዶ እየሰራ እንደሆነ የትግራይ ህዝብ ብቻ አይደለም፣ የአማራ ህዝብም የአፋር ህዝብም የኢትዮጵያ ህዝብም በደንብ አድርጎ ጠንቅቆ ያውቀዋል። በዚህ መሰረት የአፋር ኃይሎች መግለጫ ሰጥተዋል። ትጥቅ ይዘው ወደ ጫካ የገቡ ኃይሎች ከትግራይ ኃይሎችና ከአማራ ኃይሎች ከሌሎች የኢትዮጵያ መሳሪያ አንግበው ከሚታገሉ ኃይሎች ጋር ብልጽግና ላይ ትኩረት አድርገን በጋራ ይህን ስርዓት ማስወገድ አለብን ብለው እየታገሉ ይገኛሉ። ምናልባትም በአጭር ጊዜ ውስጥ ከፋኖ ኃይሎች ጋር ተዋህደው ይህን ስርዓት ለመምታት ከፍተኛ ዝግጅት እያደረጉ እንደሆነ መረጃዎች እያመላከቱ የሚገኙት። የትግራይ ህዝብ ከዚህ ውጭ ሊሆን አይችልም። እንደ ባዕድ በትንሽ ክልል ላይ ታጥሮ ተይዞ አዲስ አበባን እንደ ባዕድ እንደ ሌላ ሀገር እየቆጠረ ሲመጣ እየተገላመጠ ተገንጠል ከፈለክ እየተባለ በትልልቅ ፖለቲካ አመራሮች እንደ ህዝብ እየተሰደበና እየተዋረደ ያለ ህዝብ አሁን ለጸገዴና ለጠለምት ወጣቱን ወስዶ ያስገድላል ማለት በፍጹም የሚታመን አይደለም። ህወሓት እንዲያስበው እንኳን የትግራይ ህዝብ አሁን ያለበት ጥያቄ ጠለምት ጥያቄ አይደለምና ምናልባትም የሰሜን ኃይሎች በአንድ ላይ ሆነው ሊመቱኝ ይችላሉ እኔም አቅም የለኝም ብሎ በመገንዘቡ እያደረገ ያለው ነገር እነዚህን ሁለት መሰረታዊ ለኢትዮጵያ አንድነት ለኢትዮጵያ ክብር ከፍተኛ ዋጋ የከፈሉ ሁለቱ ህዝቦች በጋራ ሆነው ማጥቃት እንዳያደርጉ በሁለቱ መካከል ግጭት በመፍጠር ለረጅም ጊዜ በጦርነት እንዲቆዩና እንዲደቆሱ ለማድረግ ካልሆነ በስተቀር ሌላ በፍጹም ምክንያት የለውም። ግን ይሄ ዓላማ እንደማይሳካለት ነው አብዛኛው የአማራ የትግራይ ህዝብ እየተገነዘበ የሚገኘው። መሳይ እንግዲህ የአብይ አህመድ አገዛዝ የተለያዩ ነገሮችን እያደረገ ነው። መቼም ወሬ በዝቷል። በሚዲያዎቹ ላይ ነጋ ጠባ እየወጣ ፉከራ፣ ሽለላው አይጣል ነው። ብዙ ነገሮችን እያደረገ ነው። የአየር ኃይል የ90 ዓመት ክብረ በዓል በሚል ባዘጋጀው መድረክ ምናልባት ለቀናት የወሰደ ክብረ በዓል ነው። ትርኢት ነው የሚባለው። ትርኢቱ ግን በአብዛኛው የሚያሳዩት ወይም ደግሞ ትርኢቱ ላይ በኢትዮጵያ ሰማይ ላይ የሚበሩት የኤሚሬትስ አውሮፕላኖች ሌሎች የባዕድ ሀገር አውሮፕላኖች ሆኖ አብይ ምን ቤት ነኝ ብሎ እንደሚፎክርና እንደሚሸልል የሚታወቅ ነገር የለም። የተወሰኑ በውሰት ያገኛቸው የጦር አውሮፕላኖች በተለይ ከተባበሩት አረብ ኤሚሬትስ ሚራዥ የተሰኘውን የፈረንሳይን ጨምሮ የተወሰኑ የውሰት አውሮፕላኖችን አግኝተዋል። የተባበሩት አረብ ኤሚሬትስን ተደግፎ የኢትዮጵያን ብሔራዊ ጥቅም አስከብራለሁ የሚል ሰው ነው እንግዲህ ቤተ መንግስት የተቀመጠው። ለማንኛውም በዚህ አንጻር እየተደረገ ያለው ነገርም አስገራሚ ነው። የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ጉብኝት ላይ ነው ያሉት። የመጡት ለተለያዩ ጉዳዮች ነው። የአገዛዙ ሚዲያዎች ግን ለዚህ በዓል ብለው ከዋሽንግተን ዲሲ ድረስ ተሳፍረው የመጡ አድርገው የተሳሳተ መረጃ እያቀረቡ ይገኛሉ። የኢትዮጵያን ሕዝብ በሐሰተኛ ወሬ ማጥገብ ስራችን ብለው የተያዙት የአብይ አህመድ ሚዲያዎች ኢትዮጵያ ውስጥ የሚሆነውን ነገር ሊገልጹ አልፈለጉም። ጋምቤላ ያለውን፣ ሶማሌ ክልል ያለውን፣ በአፋር ያለውን፣ በትግራይ ያለውን፣ ቤንሻንጉል እንዲሁም በአማራ ክልል ያለውን ሊነግሩ አልፈልጉም። ለነሱ ኢትዮጵያ ማለት አዲስ አበባ ብቻ ናት። ለማንኛውም በማጠቃለያ ምን ማለት ይቻላል? አብይ አህመድ እየተወራጨ ነው። ሌሎች ነገሮችንም ያደርጋል። ከምርጫው ጋርም ተያይዞ ህዝቡን ትኩረቱን ሊያስቀይሱ ይችላሉ ያላቸውን በርካታ አጀንዳዎችን ይዞ መምጣቱ የሚጠበቅ ነው። መሳይ ይህ ስርዓት አሁን የደረሰበት ደረጃ ልክ እንዳበደ ውሻ ያገኘውን የሚነክሰውን እንኳን የማያውቅ ስርዓት ሆኗል። እውነት ለመናገር ኢትዮጵያ በታሪኳ እጅግ በጣም ዝነኛ የሆነ የአየር ኃይል አብራሪዎች የነበሯት ለሀገራቸው ለድንበራቸው ከፍተኛ የሆነ መስዋዕትነት የከፈሉባት ሀገር እንደሆነች ይታወቃል። ከየትኛውም አየር ኃይል ከተቋቋመበት ጊዜ አንስቶ በንጉሱ ጊዜ ጀምሮ እስከ ዛሬዋ ድረስ ባለው የአየር ኃይል ታሪክ ውስጥ ከፍተኛ ውርደት ሀገርን ወደ ውርደት የከተተ ተቋም እንደሆነ እኮ ምንም የኢትዮጵያ ህዝብ እኮ ጠንቅቆ ያውቀዋል። ሲፈልግ ከተለያዩ የሩቅ ምስራቅ ሀገሮች ድሮን ተከራይቶ ድሮን ያሳያል፣ የሱን ፎቶግራፍ ያሳያሉ። ይሄ የሀገርን ድንበር ለማስከበር አይደለም፣ የግለሰብን ዝና ከፍ ለማድረግ ካልሆነ በስተቀር የአየር ኃይል ትርኢት በሚያሳይበት በዛን ቀን እኮ የሰሜን ሱዳን
ኃይሎች በቤንሻንጉልና በሁመራ አካባቢ ድሮን መጥተዋል። እንደገና በአየር ኃይል ክልሉን ጥሶ በመግባት የሄሜቲ ጦር እየሰለጠነ ያለበትን አካባቢ በሚግ ደብድበዋል። ወፍ እኛ ሳንፈቅድ ድንበራችን ጥሶ አያልፍም እያለ እቺ የበሬ ግንባር የምታክል ሀገር ጅቡቲ ድንበራችን ዘልቃ አቋርጣ የአፋር ሰላማዊ ነዋሪዎችን በድሮን ስትደበድብ በሚዲያ እንኳን ለመናገር ዜጎቻችን ሞቱ ለማለት እንኳን ፍቃደኛ ያልሆነ ስርዓት በየትኛው ሞራሉ ነው ትርኢት የሚያሳየው? ቀድሞ ነገር የኢትዮጵያ አየር ኃይል የሚታጠቀው ሚራዥ የሚታጠቀው የራሻ ሱ-23 ይበለው ሱ-30 ይበላቸው ትልልቅ የውጊያ አውሮፕላኖች አይደለም። የኢትዮጵያን ዳር ድንበር የሚያስጠብቀው የኢትዮጵያ ጀግንነት አልደፈርም ዳር ድንበሬን አላስደፍርም በማለት የሚወድቀው የሚነሳው በኢትዮጵያ ፍቅር የተቃጠለ የኢትዮጵያ ሕዝብ እንጂ በጦር መሳሪያ ብዛት አይደለም።